አጠገብ የነበሩትን የመዝናኛውን ቡድን ሰዎች የመዝናኛ ክፍሉንም እኔ ያስተባብር ነበርና ጥቆማ ሰጡ። ሰብለን ጠቆሙ። የምፈልጋት አይነት ባህሪ መሰለችን ሳላውቃት። ከዛ እዚህ ጋር ሰርታለች አሉኝ። አንድ የሆነ ቪዲዮ ስራ ነበራት። በቃ ትሁን አምጡልኝ አልኩ። ከዛ በኋላ ዝም ብለን ኦዲሽን ምናምን ስናደርግ በቃ ወዲያው በሰከንዶች ውስጥ ማለት ትችላለህ። እንደው ስራችንም ቀልባችንም ተግባባ። እንደው ፈጣሪ ማመቻቸው። ከዛ በኋላ የሷ መኖር ብዙ ነገር ለውጧል። ያገኘኋት ግን በዚህ መንገድ ነው እና ማማጨቤ የሚለውንም ስም ገጸ ባህሪዋ ስም ነው። ከዛ በኋላ ድራማውንም ማማጨቤ ያሰኘችው በጉብዝናዋ በተሰጧ ተዋናይነት። ብዙ አይነት ተዋናይነት አለ። አንዳንዶች በጣም ድራማው ያው ሬዲዮ ፋና በድራማም ስለሚታወቅ በወቅቱ በየጊዜው አሉ የተባሉትም ሰዎች ያሰራ ነበር ብዙ ድራማ ስለምንሰራምና ይሄንን ከጀመርን በኋላ በጣም ብዙ ፍላጎት ነበር በተዋናዮች ዘንድ። ያው ህዝቡ ስለሚወደው ሁሉም የዚህ አባል መሆን ይፈልግ ነበር። ፊልም ላይ ሰርተናል፣ መድረክ ላይ ሰርተናል፣ ቴሌቪዥን ላይ ሰርተናል ይሉሃል። አይደለም በቃ ሬዲዮ ደግሞ የራሱን ባህሪ ይፈልጋል። እርግጥ ነው ትወናው ተያያዥ ነገር አለው፣ ተጓዳኝ ነገር አለው። ነገር ግን ደግሞ ለሬዲዮ መተወን ደግሞ ልዩ ልምድ ይፈልጋል፣ ልዩ ተሰጥኦም ይፈልጋል። አሁን ድምጽ ላይ ብቻ ነው የምንሰራው። ብላይንድ ነው ሬዲዮ አይደለም በቃ ማለት በጆሮ ብቻ ነው የምትከታተለውና ድምጽ ውስጥ ነው ሁሉ ነገር የምትሰራው። ራይት ቱ ኤር ነው። አሁን ስንጽፍም ሬዲዮ ላይ ስክሪፕትም የጋዜጠኝነትም ስትሰራ ድራማም ስትጽፍ ለጆሮ ነው የምትጽፈው። ስለዚህ ቃላቶች ውስጥ ምስል ከስታለሁ። የከሰፍኩትን ምስል ደግሞ ሳውንድ በማድረግ በትክክለኛ ድምጸት ሌላ ምስል የሚፈጥር ተዋናይ ነው። አሁን የማንበብና የመስራት ጉዳይ አይደለም። አክቲንግ አይፈልግም፣ መወራጨት አይፈልግም። ድምጽ ጉሮሮ ብቻ ነው የሚወራጨው። ወንበር ላይ ተቀምጠህ ወረቀቱን ይዘህ ያን ስሜት ነው የምትፈጥረው። ኦታው፣ ጮህቱ፣ ሩጫው ምናምኑ ሁሉ ቦታ ተንቀሳቀስ ነው የምትሰራው። ይሄ ጉሮሮ ላይ ነው የሚሰራው። ስለዚህ ሬዲዮ ላይ ተዋናይ መሆን አንድ ሰጥ ይፈልጋል፣ ሁለት ልምምድ ይፈልጋል። ሌላ ቦታ ስለተሰራ ብቻ አይሰራም። ስለዚህ እኔ ራሴ እየገራሁም ነበር ዳይሬክት ማድረገው እየገራሁም ነበር። ስጽፈው የምፈልገውን ድምጽ አውቀዋለሁ። መጀመሪያ ለማምዳለሁ። ከዛ ሲተውኑትም በጆሮ ማዳመጫ አዳምጣለሁ። ትክክል ካልሆነ ድገሙ ትላለህ። ምንድነው ያጠፋው ይላሉ። አልመጣም፣ አያሳዝንም፣ ወይ አልተቆጣህም፣ ወይ የለመንክ አትመስልም። ገጸ ባህሪው የሚፈልገውን ቃለ ተውኔቱ የሚፈልገውን ነገር አላመጣህም እላለሁ። በኋላ ላይ ግን ሰብለ ከዚህ ሁሉ ነፃ ታደርገኝ ነበር። በቃ ማለት የምፈልገውን መስራት ብቻ አይደለም፣ ለሚቀጥለው ጊዜ ምን መስራት እንዳለብኝ ከችሎታው ውስጥ ታሳየኛለች። እንኳንም አንተን የመሰለ ወንድም አገኘ። አሁንም ጉብ ብለዋል እንዴ? ኧረ በእናትሽ የለን ቶሎ ነይ። ዛሬ ደግሞ ምንድነው ቻለው? ደጁን እያዩ ነው እና ኮርኒሱ ላይ ላንጋት ቅድም ጀምሮ ቁጭ ብለዋል ደግሞ። እና ምን ላድርግ አመዱ? አረፍ ቢሉ አይሻልም? አሁን ምን እያረኩ ይመስልሃል? የሚሄዱበት ካለ አብሬዎት ልምጣ ከፈለጉኝ። ያንጥላለት ዘረጋልኝ ነው። ከፈለጉ እየዘፈንኩሎት ይዝሎታል። ጭራሽ በዘፈን ጥላ ይዤ ልከት አሎት ፀሐይ ብርዱ እንዳይነኮት። እስክስታማለሁ። ጥላውን ከያዙልኝ እሸልጠዋለሁ። ተምነቅነቃ እንዴት እንደምትል አሳየኝ። አሁን ያወሩት አማርኛ ነው እንዴ? እና መስኮብኛ ነው። እኔ ግን በግ በጣም ያሳዝነኝ። እኔ ደግሞ የምታሳዝነኝ አንተ ነህ። በጋረጉኝ እንዴ? እኔ ዳሃ ማለት ብቻ እኮ ነው የቀረህ አመድዬ። የኔ ምስኪን በግ እማማ ጨብዬ አሳኳቸው። እርሶ ሲስቁ ደስ ይለኛል። እኔን አፈር ልብላ እናቴ። እምባ ልበሉሎት ከፈለጉ እምባ እሱ ታስሯል። እኔ ነኝ እምባ ያልኩት። ኧረ የኔው በግ ነው እናቴ። እግዜር ባርኮ የሰጠኝ የራሴ በግ። አይሮት ሲቋሉ ደስ ይላል። አትለኝም? ሁልጊዜ እኮ አሉ አባቴ ሲሉ ያምራሉ። ካልክሽ አመድዬ እንቆቅልሽ ላጫውቶት አይኔን ሊያስወጋኝ አማረው እንዲህ ልጅ ዛሬ አይኑ አንተ ኩላ ገበያ የምትወጣ ማናት? ጨቤ ናት በለን። ድሮ ባቄላ ነበረ፣ አሁንም ባቄላ ናት። ባርችም ትሁን ከፈለገች ምን
እሷም አለች ለካ አንተ ልጅ እሷማ የቅንድብ ጸጉር የሚባል ነገር የላትም። አህያ ግጦባት ይሆናል። አንድ ቀን ጠዋት ሳትኳላ ይቻል ጦጢትን መሰለች ግንባሯ ረዝሞብኝ ሳያት በጣም ሁሉ አለች። እርሶ ግን ዱቄቱን በክብሪት እንጨት ከሚቀቡ እርሳሱን አይገዙም? እኔ እኮ ላይ እኔ ነው አመድዬ ስል እኮ አይደለም። ተኩሎ የሊሄዱ ነው። ስብሰባ ተጠርቼ ይሆናል። የት ከመሪዎቹ ጋር ልበል ይለኛል ደግሞ እንደ ለማረ ችካልኩ ቦት እንደዛ አላቀው ችካልህን ቸከልክብኝ እንጂ እኔ ነው አይደለ ተታረቅ ያሉት የደለስኩት ጀርባ ያንተን አይደለም ቅድም እሱ የኔን ነው ታዲያ እዚህ ላይ እኮ የደለቁኝ ከሼ ልታረቃ ምን አንተ ከምታኮስ ምንስ ቢሆን ጃን ሜዳ በዶሮ ይታረስ ሳንታረቅ አያስቁኝ ነው። ስለዚህ ገጸ ባህሪዋን አሳድጋታለሁ። በፈለኩት ልሳን አዋራታለሁ። አንዳንዴ የቀበሮ ሳቅ ብዬ ልጽፍ እችላለሁ። እስቲ እንዴት ነው የምትስቀው ብዬ የቀበሮ ሳቅ ፈልጋ ታመጣልኛለች። ምን አይነት ሊሆን ይችላል የቀበሮ ሳቅ? በቃ የተንኮል ሳቅ ነው፣ የምጸት ሳቅ ነው፣ የሆነ ነገር ታመጣለች። እና እንደዚህ ደራሲን የምታሳድግ ጽሁፍን የምታሳድግ ልጅ ነበረች። ለምን ካልከኝ ሬዲዮ የተሰጠች ነበረች፣ የሬዲዮ ተዋናይ ነበረች። እና እኔ ቴሌቪዥኑን ትችላለች፣ መድረኩን ትችላለች። በነገራችን ላይ ጎበዝ ናት። ለሬዲዮ የተሰጠች ነበረች። እና ሬዲዮ አንድ ድምፅ አጣን ያልኩት እኔ በትወናው በኩል ትገርመኝ ነበር። ከዛ በኋላ ስራዬን ሁሉ ታቃልላለች። አሁን እኔ መንፈሴን ስለተረዳችው የድራማውን ባህሪ ስላወቀችው የተለቀ ችሎታ ስላላት አዲስ ገጸ ባህሪ ሲጨምር እዚህ ጋር ምንም አይነት የዝምድና ምናምን ስራ የለም። ስራዬ ላይ እኔ ምንም ቀልድ አላውቅም። ማንም ሰው ቢሆን በገንዘብ ይጠቅመዋል እንጂ በስራዬ ልጠቅመው አልፈልግም። ይሄን አይነት እንደዚህ እድሜ የሚገመት እንደዚህ ያላት ሴት ወይም ሰው ፈልጋለሁ እላታለሁ። በትክክል ነው የምታመጣልኝ። ጠይቀውኝ በቀጥታ ይገቡ አሉ። አይተናቸው ከባህሪው ጋር የሚሄዱ እንደመጡ የምታውቅበት መንገድ አለ። ከዛ በኋላ የሚችሉትን ነገር ገምትና ቆይ ብዬ ያንን ካራክተር ስፈልግ ጠራቸዋለሁ። በተሰጧቸው በተፈጥሯቸው ልክ እዛ ውስጥ ይማራሉ። ሰብለ አስተማሪ ነበረች። ሰብለ የምፈልገውን ካራክተር ታመጣልኝ ነበር። ወደ 180 ሰዎች ተጠቅመናል እዛ ድራማ ላይ። በአጭር ማለት ከሚታወቁት ዋናዎቹ ገጸ ባህሪያት ውጪ 180 ፋና ውስጥም በድጋፍ ሰጪነት አስተዳደር ውስጥ ጽዳት ውስጥ የሚሰሩ ሰዎች፣ ቢሮ ውስጥ የሚሰሩ ዜና አንባቢዎች፣ ሁሉም የፋና ሰዎች ፍላጎት ነበራቸውና በየጊዜው በድጋፍ ሰጪነት ይገባሉ። በድጋፍ ሰጪነት ማለት ድራማው ላይ ምሳሌ ለቅሶ ቤት ሲን ቢኖረኝ ብዙ ለቀስተኛ ያስፈልገኛል። ሱቅ የሚሄድ ከሆነ ሱቅ ውስጥ የሚያስተናግድ ቀለል ያሉ ነገሮችን የሚሰሩ አንዳንዶቹ እዛው ስልጣናቸው ጥሩ ሰርተዋል፣ በቃ ለሆቢያቸው። አንዳንዶቹ ግን በዛው ቀጥለዋል። ድራማው ላይ ሙጭ ሰብለ ለሬዲዮ ትሆን ነበር። ሁሉም ተዋናይ ሬዲዮን ላይ ይችላል። አጥንተው ነው የሚያወሩልህ። ልምምዱንም ገጸ ባህሪውንም ይዘው ሬዲዮ እንቅስቃሴ አይፈልግም። ብዙ ጊዜ አሁን መድረክ ላይ ቴሌቪዥን ላይ የሰሩ ሰዎች ይወራጫሉ፣ ማይክ ሁሉ ይመቱብሃል። በቃ አክቲንጉን ይፈልጋሉ። አንተው እንደዚህ ምናምን ነገር ከድምጽ ይርቃሉ፣ ከማይክ ይርቃሉ። አስተካክለህ በቃ ሳትነቃነቅ እንቅስቃሴ መፍጠር ይሄው ነው የሬዲዮ ድራማ ማለት። ሳትወራጭ ድምጽ ውስጥ እንቅስቃሴ መፍጠር፣ መሮጥ፣ ዳገት መውጣት፣ መዋና ከሆነ መዋኘት፣ በቃ ትንፋሽ ማቃተት፣ ቁጣ ከሆነ የማይክ አጠቃቀሙ፣ ይሄን ሁሉ ነገር እንሰራለንና ሬዲዮ ከበድ ይላል። እንግዲህ በድምጽ ውስጥ በቃል ውስጥ ምስል መፍጠር ሰብለ ትችል ነበር። ስለ ሰብለው እያወራን ያለ ነው። እሷን ከማመኔ በላይ እሷ የምታመጣቸውን ሰዎች ሁሉ አምን ነበር። በቃ ስራው የሚፈልገው ይሄን ነገር አምጪልን፣ የለመደ የሚሆን አዲስ የሚሆን ይሄን እዚህ ጋር የሚሰራ ሰው ትላለህ። በቃ የምታመጣልኝ ሁሉ ልክ ነው። ስለዚህ ተሰጥኦ መተወን ብቻ አልነበረም። ዲሲፕሊን ላልከኝ በህይወትም እያለች ስለምናገረው አሁን ብናገረውም እንደው ሙት ማወደስ አይደለም። በጣም ይቆጨኛል። ስነ ስርዓትም ነው ይዛ የሞተችብን። ለሙያ ያላት ፍቅር፣ ለሙያ ያላት ከበሬታ እጅግ አስገራሚ ነው። ከብዙ ሰዎች ጋር ሰርቻለሁ። እኔ ከመጻፊ በፊት ይሰሩ የነበሩ ሰዎች ሁሉ አሰርቻለሁ፣ የታወቁ ሰዎችን ጭምር። ሁሉንም በየደረጃቸው ታመሰግናለህ። ግን ሰብለን በጣም ይገርመኛል። ስነ ስርዓት ይዛ ነው የሞተችው። አንድ ነገር ልንገርህ፣ ይህን ትልቅ ድራማ ስንሰራ ሬዲዮ ድራማ አሁንም ክፍያ የለውም፣ ለጸሐፊውም ለተዋናዩም የታወቀ ነው። ፍቅር ስላለን ነው የምንሰራው። በወቅቱ በወር ውስጥ የሚደርሳት
1600 700 ብር ነበር 4 ክፍል ሰርታ ማለት ነው በዋና ገጸ ባህሪነት። እንግዲህ ያ ስለማይበቃ ለሆቢ ነው የምትሰራው፣ አክብረው ነው የምትሰራው። ክፍለ ሀገር ቲያትር ሲኖራት ወይም ሾው ሲኖራት በየሳምንቱ አይደለም የምንቀርጸው፣ በሳምንት አዳዲስ ትኩስ ነው በቃ። የማማ ጨቤ አዲስ አይነት የድራማ አጻጻፍም ነው። ከዛ በኋላ ብዙ አይነት ድራማዎች በቴሌቪዥን በሬዲዮ መጥተዋል። በተለይ በቴሌቪዥን እኛ ነው የጀመርነው አይነቱን ባህሪ አገራችን ውስጥ። ከዛ ፊት የነበሩ ድራማዎች ዣንራቸው ሌላ ነው እና በየሳምንቱ ቀረጻ አለ። ባክሎግ ቀረጻ አትችልም፣ ወቅታዊ ጉዳይ ነው። ስለዚህ 2000 ብር ኮንትራት ከፍላ ደርሳ ለሊት ቀርጻ ለሊት ገብተናላ ተመልሳ ትሄዳለች ወደ ስራዋ። ተመልከት፣ በወር የምትወስደው እኮ ይሄን አይሞላም። ይሄ የራሷ ወጪ ነው። ህዝቡ ጋር ድምጿ እንዳይቋረጥ ስራው እንዳይቆም ይሄን መስዋዕትነት ጣቢያውም አላወቀላት። እኔ ነኝ የማውቀው። ብትኖርና ብትሸለም ደስ ይለኝ ነበር። ገንዘቧን ከፍላ ትሰራ ነበር። በወር 4 ሳምንት ሰርታ ከምታገኘው በላይ አንዱ ሳምንት እንዳይቋረጥ ሮጣ መታ ሰርታ ተመልሳ ስራዋን ትሄዳለች። ይሄን ነበር የምታደርገው። ስለዚህ ስለ ሙያ ክብር ከዚህ በላይ ምን ትናገራለህ? የገንዘቡ ትንሽነት አይደለም። ማንም ሰው ገንዘብ ለማግኘት አይደለም የሚሰራው። አንዳንድ ጊዜ እኮ በተቃራኒው ካወራን ስርዓት የሌላቸው ሰዎች አሉ። ማለት ስም የሰጠህን ህዝብ ካላከበርክ፣ ሙያን ካላከበርክ በቃ አንተ የሙያው ሰው አይደለህም። የተሻለ ክፍያ ሲያገኙ ያለ ምክንያት ስልካቸውን ዘግተው የሚጠፉ አሉ። ቀረጻ እያለ የሆነ ነገር ሳይነግሩ የሚሄዱ አሉ። እዚህ ጋር መቅረጽ ካልቻልን ጥቅማቸውን ይተዋሉ። እነሰብለ መቅረጽ ካልቻልን ይቅርብኝ ብለው ይተዋሉ። ይሄን መስዋዕትነት ጣቢያ ሊገነዘብ አይችልም። ይሄን ስለተወች ክፈሉኝ ብለህ የምትጠይቀውም አይደለም። ሙያውን አክብሯለች፣ ሙያ አክብሯታል። አልጨረስክም እንዴ ቅብዬ? አለቀ ገባ በሉ። ወይ የቀለሙ ሽታ እንዴት ይሰነፍጣል! ከፖፖይ ብስም እንዴት አማረበት ባክህ። አላደነቁኝም? ኧረ በጣም በእጅ ያለ ወርቅ ከመዳብ ይቆጠራል ሆኖ ነው እንጂ አረደብኝ። እንግዲህ እኔ እኮ የብዙ ሙያ ባለቤት ነኝ። ትየጨብ ስትሞት ይነበብልሃል። እውነቴን እኮ ነው። ወይ አልኩኝ እኮ እድል ባገኝ ታምር ሰራ ነበር። አረ መንኮራኩር የማያቅትህ አንተ። ታዲያስ ወገኛ እናቴ ትሙት 100 ሺህ ብር ባገኝ አሳየውታል። 100 ሺህ ብር 200 ቢሆን ደግሞ የበለጠ በቃ። ከተገኘስ እንደው 3 ቢሆን አይሻልህም? የመናው ተፈናጠርክ። ምንድን ነበር ያሉኝ? አሁን እኔ የምለው ግድግዳውን ሸንቁሮ የጣለው ምን ይሁን ብሎ ነው? 300 ቀዳዳ ይሆናል። የነፍሳት ማደር ያደረገው እኮ ቀን የሚቆጥረው በየቀኑ ግድግዳ እየበሳ መሰለኝ። ዱቤውን ግድግዳ ላይ እየመዘገበ ነው እንጂ በጀሱ የለሰንና ቀለም ሽው ሲልበት አሁን ይልቃውን ቶሎ ጨርስና ቡናችንን እንጠጣ። በቃ ጀሶ ብቻ እኮ ነው የቀረኝ። አመዶን ልኬዋለሁ አላልክም? ይኸው እስካሁን አልመጣም። ኧረ መጥቻለሁ። በጣም ተዋው ነው። የሀገር ውስጥ ነው የውጭ አሉኝ? ወርቅ የመሰለውን የሀገራችንን ነው። የሀገር ውስጥ በሀገሬ ምርት እኮራለሁ። በቃ የእጄን አምጣዋ። ባዶ እጅን ፌስታሉን ይሻለሁ። ፌስታሉን እውነቱን ነው አልጣለውም። ይዞታል። አልጣልኩትም። ነቃረገ ይዤዋለሁ። ኦይ ምን ብዬ ነበር? የሀገር ውስጥ አላልከኝም ነበረ? እስካሁን የት ቆየህ ታዲያ? ወሬ እንዳታይ ከማንም ጋር እንዳታወራ ብሎኝ ነበር። አደርክ እኮ ታዲያ መድይ። በዛ ላይ ባዶ እጁን። እነዛ የባሪቾ ሽኮች እያዋሩኝ ነዋ። ጠርተውኝ ነው። ራሳቸው ጠርተው ጠየቁኝ። እንዴ ዱለታ መጣህላቸው? ሄዶ ግሮሰሪ ደግሞ ረፋ ይበዛል። ስለ ቤቱ ነው የጠየቁኝ። ስለ ቤቱ ቤት? ስለዚህኛው እኛ እንከራየዋል። እንዴ ይከራያል መች ወጣኝና? ለእናንተ አይከራይም ብያቸዋለሁ። አንተ ማንሾ ማመዱ እንደ ዶሮ እያስካኩ ማማ ጨብዬ የሚረብሹብኝ። ውይ እናቴን አፈር ልብላ። እንዳይረብሹኝ ነው። እንግት ረስቸው ዋጋን ተምንለት እንጂ ሌላ ሞራ ልታመጣብኝ አማረ። ደህና ሰው መች ጠፋ? ካስፈለገ መስፈርት እናውጣ። ያ 2 ክፍል ያልተከራየው ደህና ሰው ጠፍቶ ነው አይደለም አመድዬ። እኔ ፈልግ ካሉኝ አያቅተኝ። አይ ለጊዜው አላከራየውም። ይፈንዳ እንዴት እየጨቤ አሁን አላስችላለኛ። ታዲያ ሲከራይ ግን ይንገሩኝ። ቅቤው ካልተመቸው እኔ አከራይሎታል። አንተ ለምን አትከራየውም አመድዬ? አንተ መክፈል ያቅታል? ምኑን? የቤቱን ኪራይ ነው እንዴ? ምን ነው አሳቀመድዬ? ስትላጡብኝ ነዋ አመድዬ። ወይዬ ይሄን ቤት ያደስኩት ላንተ ነው። ከዛሬ ጀምሮ እዚህ ታድራለህ። ከነገ ጀምሮ ያንተ ቤት ሆኖ። ኧረ ዛሬም ይደርሳል እንዴ? ከፈለጋችሁ በሌላ ነገር ላስቃችሁ። አትቀልዱብኝ ነው? ኧረ ቀልድ አይደለም የኔ ጌታ። እኔ እዚህ ቤት ልኖር? አዎ። ይልቅ መጋዘን ሂድና ተገነጣጥሎ የተቀመጠውን አልጋና ፍራሽ አምጣው። ለኔ? የኔማ አልጋ አለኝ። እንግዲህ እኔም እንዳለኝ ታውቃለህ። አውጥቼ ምን ላርገው? ትተኛበታለህ። ምን ታየኛለህ? ምን ነው አየኸኝ? በእናታችሁ እውነቱን ንገሩኝ። አስረው ካላስገቡ አታምንም? ራስ አዘገጃጅለት ቅብዬ።
በቃ ፊት ተጫዋትና ና እንዴ ምን ነው ተንቀጠቀጥክ ወይ አፈር በበለው ምን ነው ተብረከረከ ማማ ጨቤ ወዬ ቅቤው አቤት ማማ ጨብዬ አቤት ቅብዬ ምንድነው እኔ እዚህ ቤት ልገባ አዎ የእውነት ልኖርበት አዎ ወይ በሞትኩት ምን ነው ልጄ ተፈነጥዛለህ ስታለቅሳለህ እንዴ አመዶ ወይ አፈርሱ የኔ ልጅ ቅቤው አረዝም ማሰኘው ጎሽ እንዴ አንተም ታለቅሳለህ እንዴ ቅብዬ አልቻልኩም እኮ ትየጨበ አራኔንም አንጀቴን በላይ እንዶ አፈር ልብላ ይኛ ነገር ነው አመድዬ አቤት በቃ አታልቅስ እሺ አሁን አመንክ አይደል ምኑን እስካሁን ምን ስናወራ ቆየን አንተ የቤቱ ኪራይ ስንት ነው እሱ ነው እንዲያሳሰበ ሺህ ብርስ ቢሆን አንተ አትከፍልበት እውነት ከሆነ ልብሴን ይዤ ልምጣ አይ ለነዋጮ ልስታቸው እሱን እርሳው ነጭ ግን እኮ የሚለብሱ የለው ወይ እናቴ እኔ የቤት ልጅ ሆንኩ ማለት ነው ከዛሬ ጀምሮ ጎዳና አላድርም ቤት ውስጥ ከሆንኩ ዝናብ አልፈራም በቃ እስከ ጠራ ውጭ ጠብቀኝ በቃ ማማ ጨብዬ አይዞት በቃ ቅብዬ አንተም አይዞ በቃ ጄሶን ላምጣው የሀገር ውስጥ ነው አይደል እንዴ ማን ይሆናልስ ነው ገና ምን ሆናችሁ እንዴ ማን ነው ተንገሩኝ አረ ምንም አይደል አንተ ምን ለቅሶ ነው እንዴ አስፈራኝ እንዴ ታዲያ ምንድነው እኔ ነው ካንተ ደግሞ እኔ እንጃ ግን ለእኔ መሰለኛ አሁንም በኔ ላይ ሳት አሁን ደግሞ አሳካች ነበረች በቃ ትልቅ ሆና ሞታለች በሙያ ግን ይሄ ሁሉ ነገር ነበራት ጥቅማቸውን እስከመተው አንድ ጊዜ የማይቀር እንጀራ ጉዳይ ነበር ለንደን የምትሄድበት ለአንድ ወር አካባቢ ምን አደረግን የሷን ፓርት ብቻ በተወሰነ መንገድ ታሪኩን ማለት ዋናውን ታሪክ ምናምን ሰርተን ለመቅረጽ ሞከርን ከዛ በኋላ ከድራማው ጋራ ለህክምና እንደምትያዝ አድርገን ያወጣናት በስልክም እናስገባት ነበር ያንንም ማቻችለን ስንሰራ ቀድመን ተነጋግረን ነው ገብቷል ስለዚህ በቃ የተሻለ ጥቅም ከተገኘ ዋናው ገንዘብ ነው የምትልጅ አልነበረች እንደዚህ የሚሉ ሰዎችም ስላሉ ነው እኔ መምሰራው በዛ መንፈስ አልነበረም ምናሰባስባቸው ልጆችም በዚህ መልክ የተቃኙ ነበሩ የሰብለ መኖርም ትልቅ አስተዋጽኦ አበርክቷል አዲስ ልጅ አምጥቼ ውስጥ ችሎታ እንዳለ ያለው ግን ልምድ አላገኘም አስተማሪ አላገኘም መንገድ የሚያሳየው አላገኘም ግን የሆነ ቢደገፍ ወይም ብትደገፍ ከዚህ ሰው ውስጥ የሚወጣ ችሎታ አለ ብዬ ሳምን ትንሽ ነገሮችን እየሰጠን እያሳድግን ይላል ከሰበለ ጋር ስትሰራ ወዲያው ነው የምታስለምድ አያዟ ያላት ማህበራዊ ነገር እንደ እናት ሰብስባ ነው የምትይዘው ለመገናኘት ይመጣሉ በቃ ናፍቋቸው በሳምንት አንድ ቀን ቀረጻ ለመቅረጽ ለመገናኘት ይመጣሉ ሳቃቸው ጨዋታቸው በሰብለ ምክንያት የኔን ስራ ታቃለች ነበር በቃ ዲሲፕሊን አንድ ስራ ትልቅ የሚያደርገው ዲሲፕሊን ፈጣሪ ስነ ስርዓት ነው ስራም ስነ ስርዓት መሆን አለበት ስነ ስርዓት ፍቅር አክብሮት ከሌለበት ሊሰምር አይችልም 5 ዓመት ተኩል አንዳንዴ ቴሌቪዥን ድራማዎች 6 ወር ሰርተው በቀይ ምንጣፍ በሊሞዚን ሲሄድ እናያለን 5 ዓመት ተኩል ወደ 6 ዓመት ለሚጠጋ ጊዜ አንድ ቀን አላረፈም በሆነ ምክንያት ብቻ አንድ ጊዜ አቆመዋል ጠቅላይ ሚኒስትር መለስ ዜናዊ የሞቱ ጊዜ 15 ቀን አልነበረም ከዛ በተረፈ ቆሞ ያቀም በሊሞዚን አይደለም በምንጣፍ አልሄድም በጣም አታካች ነው ስለዚህ ዝም ብላ አይደለም የሞተችው ስነ ስርዓት ይዛብን ሞታለች ትልቅ አራያነት ነበራት ችሎታ ነበራት በቃ የሬዲዮ ትወና ከሌሎች ትወናዎች ይለያል የሬዲዮ ትወና ምንም ሳትወራጭ ሁሉ ነገር መፍጠር ነው በሬዲዮ ድራማ ውስጥ አጣስቺ አሞሻል እዚህ ጋር ወግቶሻል ብዬ ነው መጽፈው ስለዚህ ምን አይነት ውጋት ይታያል የጎን ውጋት ነው የደረት ውጋት ነው የአንገት ውጋት ነው የእግር መሸምቀጥ ነው ድምጿ ውስጥ ታቋላ የዚህን ያህል ነገር ይፈልጋል ሬዲዮ የደስታ ሳቅ መጠን አለው ሳቅ ብዙ አይነት ነገር አለው
የምጽአት ሳቅ አለ፣ የደስታ ሳቅ፣ የደስታው መጠን የምታይበት ሳቅ አለ። እኔ ሰብለ አንድ እሺን በአት ጊዜ ነው የምትለው። አሁን እሺ የሚለውን ቃል እሺ 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 ብዙ አይነት እሺ አለ። አሁን የትኛው እሺ ነው እዚህ ቦታ ላይ የሚፈልገው? አየ ድምጽ ነው የሚሰራው። ችሎታውን ማደንቀው በቃ እሷ አለመኖሯ ብዙ ነገር እንዳጎደለ ሌላም ሰው ጠፍቶ አይደለም ኢትዮጵያ ውስጥ ሁሉ ጊዜ ዘመን አይመጣም፣ አዳዲስ ሰዎች ያመጣል። እሷ ግን ተሰርታ ነበር የመጣችልኝ። ስለዚህ አብረን የሰራነው እና እንደ ጻፋችን ቢሆን ብዙ ችግሮች ስለነበሩ እንጂ እንደ አጅማመራችን እንደ ሐሳቤ ቢሆን በዓለም ላይ እስከ ዛሬ ድረስ ያልተቋረጡ 87 ዓመት የሞላቸው ድራማዎች አሉ። የሬዲዮ ድራማዎች፣ ቴሌቪዥንም አሉ። አይቆሙም። ትውልድ እየተቀባበለ የሚጽፋቸው እንደዛ እንዲሆን ነበር ምኞቴ። በቃ ከኛ ጋር አብሮ የሚኖር ስለሆነ የኛን አየር የሚተነፍሱ የኛን ፀሐይ ቢሞቁ የኛን ክረምት የሚጋሩ ደስታ ሐዘናችንን ሁሉ ነገራችን የሚካፈሉ ገጸ ባህሪያት በመሆናቸው በየጊዜው የምጽፈው ነገር አለ። ታሪኩ እዛ ውስጥ እየቀጠለ ገጸ ባህሪያቱ ሽማግሌዎቹ እየሸመገሉ እድሜያቸው ሲደርስ እየሞቱ ህፃናቱ እያደጉ እንደዚህ የሚሄድ ድራማ ነውና ባለመቀጠሉ ቅር ይለኛል። እሷ ካለፈች በኋላ ደግሞ በቃ እንደማይሆን ገባኝ። ሰው ስለጠፋ አይደለም፣ በቃ ከሷ ውጪ እንደማይሆን ገባኝ። አሁን ሰዎች ጠይቁኛል ብዙ ጊዜ ለምን አትጀምሩትና እኔ ሰብለን በሌላ ተክቼ ለመጀመር አድማጩ ካላስገድድኝ ወይ ይሄ ግድ ካልሆነ በስተቀር እኔ አልደፍርም ነው ማለት አልደፍርም። በቃ አይ በቃ እሷን ለማስታወስ ይቀጥል ወይም ሌላ ሰው ተክተህ እንቀጥለው ቢሉኝ እኔም ጽፌ ስላልጨረስኩ ደስ ይለኛል። እኔ ግን አልደፍርም። ተው ሰብለን አልደፍርም። በቃ ሌላ ነገር ብጀምር ይሻለኛል፣ ቢቀርብኝ ይሻላል ነው የምለው። ይሄን ሁሉ የምለው እውነት ለመናገር ከዲሲፕሊኗም ከችሎታዋም መልካም ሰው ስለነበረች ነው።